አክብሮታዊ ሰላምታችን በያላችሁበት ድረስ ውድ የአውድ ሚዲያ ተከታታዮቻችን፣ በዛሬው የዜና ሰዓታችን በኦሮሚያ፣ በሸዋ፣ በጎጃም፣ በወሎ፣ በዋግምራና በአዲስ አበባ የተከሰቱ አበይት ሀገራዊና ቀጠናዊ መረጃዎችን ይዘንላችሁ ቀርበናል። በዛሬው የዜና ዝግጅታችን የምንዳስሳቸው ዋና ዋና አጀንዳዎች በምስራቅ አርሲ ዞን በኦርቶዶክሳውያን ላይ የተፈጸመው ማንነት ተኮር እገታ፣ ግድያና የንብረት ዘረፋ፣ በሸዋ ኤፍራታና ግድም ቀጠና የተካሄደው ከፍተኛ ውጊያና የፋኖ ኃይሎች ያስመዘገቡት ድል፣ በምስራቅ ጎጃም ፈረስ ቤት ከተማ የአርበኛ ዝናቡ ልንገረው ወላጆች ቤት በመንግስት ኃይሎች መቃጠሉ፣ በዋግምራ ዞን በፋኖ ኃይሎችና በመንግስት ሰራዊት መካከል የተካሄደው የሽምቅ ውጊያ፣ የእግረኛው በየነ መረብ ሚዲያ አዘጋጅና ጋዜጠኛ ተክለ ሃይማኖት አደነ በቁጥጥር ስር መዋሉ ተሰምቷል። በዋግምራ በርጌሌና ጻግምጂ ወረዳዎች አዴን በተባለ ታጣቂ ቡድን የተካሄደው ያለው የግዳጅ ወታደራዊ ምልመላ ተጠቃተዋል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያው አሳዛኝ ሀገራዊ ዜናችን ስንሸጋገር በኦሮሚያ ክልል በምስራቅ አርሲ ዞን በእርሻ ላይ የነበሩ አባወራና ንጹሃን ዜጎች ላይ በታጣቂዎች አሰቃቂ ጥቃት መፈጸሙ ተሰምቷል። በእርሻ ላይ የነበሩ አቶ ክፍሌ አለሙ የተባሉ አዛውንት መገደላቸው ተረጋግጧል። ከግድያው በተጨማሪም የሟችን ልጅ ጨምሮ 3 ሰዎች በታጣቂዎች ታግተው ተወስደዋል። እንዲሁም 17 አህዮችና ዘር የጫኑ አህዮች መጭነታቸው ተዘርፈው መወሰዳቸው ታውቋል። ይህ ጥቃትም የተፈጸመው ጋዶ ከተማ አቅራቢያ በሚገኝ እርሻ ላይ ሲሆን በከተማ ውስጥም የባህላዊ ጭፈራ ክስተት እየተካሄደ በነበረበት ወቅት እንደሆነ ተገልጿል። በሌላ በኩል በዚህ ዕለት ጠዋት 2 ሰዓት አካባቢ በወንጀል ተከሰው ፍርድ ቤት ሲጠብቁ የነበሩት ከ40 በላይ ታጣቂዎች ከላይ በተሰጠው ትዕዛዝ ከስር እንዲለቀቁ መደረጉን የአካባቢው ምንጮች ጠቁመዋል። በዚሁም ወረዳ በጥሬታ ቢርቦና ጮሌ ቀበሌዎች በርካታ ሰዎች ከነከብቶቻቸው የታገቱም የአካባቢው ሕዝብ ባደረገው ርብርብ ሰዎቹን ማስጣል የቻለ ሲሆንም በርካታ ከብቶች ግን በታጣቂዎች ተወስደዋል። እንዲሁም ባለፉት ቀናት በጃዊ ዋጮ ቀበሌ 9 የኦርቶዶክሳውያን ቤቶች መቃጠላቸውና 4 ቤቶች መፍረሳቸው ተዘግቧል። ወደ ሸዋ ጠቅላይ ግዛት ወታደራዊ ዜናችን ስንሸጋገር በኤፍራታና ግድም ቀጠና በነበረው ውጊያ ከፍተኛ ፊልሚያ መካሄዱ ተገልጿል። የአፍበን ሸዋ ጠቅላይ ግዛት አሳምነው ጽጌ እዝ 7ኛ ለሰባ ክፍለ ጦር ባወጣው መግለጫ በላይኛው አላላ ቀበሌ ከሰያት በተባለችው ስትራቴጂካዊ ምድር በመንግስት ሰራዊትና በፋኖ ኃይሎች መካከል ከፍተኛ ውጊያ ተካሂዷል። የአሳምነው እዝ 3ኛ ሻለቃ በቅንጅት ባካሄደው መልሶ ማጥቃት እርምጃ የመንግስት ሰራዊት 103ኛ ኮማንዶ ክፍለ ጦርን መግታታቸውን አስታውቀዋል። ውጊያው ከቀኑ 6 ሰዓት ጀምሮ የተቀጣጠለ ሲሆን ፋኖ ኃይሎች በቀጠናው ላይ የበላይነትን መያዛቸውን የህዝብ ግንኙነት መምሪያው ገልጿል። ወደ ምዕራብ ጎጃም ዞን ዜናችን ስንሸጋገር በደጋ ዳሞት ወረዳ ፈረስ ቤት ከተማ አሳዛኝ ድርጊት መፈጸሙ ተሰምቷል። የአርበኛ ዝናቡ ልንገረው ወላጆች መኖሪያ ቤት ሙሉ በሙሉ መቃጠሉ ተረጋግጧል። የአፍብን ቴዎድሮስ እዝ ህዝብ ግንኙነት እንደገለጸው ቃጠሎው የተፈጸመው በመንግስት የደህንነትና የሚኒሻ አባላት እንደሆነ ተገልጿል። የፈረስ ቤት ከተማ ቀበሌ 02 የሚገኘው ይህ መኖሪያ ቤት ሲቃጠል በውስጡ የነበሩት እቃዎችና ንብረቶች ሙሉ በሙሉ ወድመዋል። ህግ ባለሙያዎች እንደሚናገሩት ከውጊያ ቀጠና ውጭ ያሉ ሰላማዊ ዜጎች ንብረት ማውደም በዓለም አቀፍ የጄኔቫ የጦር ስምምነት መሰረት በጦር ወንጀል የሚያስጠይቅ ተግባር ነው። የአካባቢው ነዋሪዎችም ፈረስ ቤት ከተማ ላይ የተፈጸመውን ድርጊት አውግዘዋል። በመቀጠል ወደ ዋግምራ ዞን ወታደራዊ ክስተት እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛ አሳምነው ኮር በዋግምራ ዞን ጋዝጌብላ ወረዳ 09 ቀበሌ አልኬው በተባለ ቦታ በመንግስት ሰራዊት ላይ የሽምቅ ጥቃት ማካሄዱን አስታውቋል። ጥቃቱን ከሌሊቱ 6 ሰዓት እስከ ንጋት 11 ሰዓት የተካሄደ ሲሆን ጊዮርጊስ ትኩ በተባለው ተራራ ላይ መሽጎ የነበረው ኃይል ላይ ጉዳት ማድረሳቸውን ገልጸዋል። በዚህ ውጊያ 17 ወታደሮች መደምሰሳቸውንና 4 መማረካቸውንና የነፍስ ወከፍ መሳሪያዎችና በርካታ ጥይቶች በምርኮ መያዛቸውን መግለጫው ያመለክታል።
ወደ አዲስ አበባና የሚዲያ ዜናችን ስንሸጋገር የእግረኛው በየነ መረብ ሚዲያ ባለቤትና አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ጋዜጠኛው በቁጥጥር ስር የዋለው ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ ሲሆን እስካሁን በይፋ የታወቀ የእስር ምክንያት አልተገለጸም። ጋዜጠኛ ተክለ ሃይማኖት በበየነ መረብ ገጹ ማህበራዊና ባህላዊ ጉዳዮችን በማቅረብ የሚታወቅ ሲሆን እስሩ በፍርድ ቤት ጉዳያቸው ከተያዘ አርቲስቶች ጋር ካደረገው ቃለ መጠይቅ ጋር ሳይያዝ እንዳልቀረ ይገመታል። ጉዳዩን በተመለከተ ከህግ አስከባሪ አካላት ተጨማሪ ማብራሪያ ይሰጣል ተብሎ ይጠበቃል። በመጨረሻም በዋግ ኽምራ ብሔረሰብ አስተዳደር ዞን የተከሰተውን የግዳጅ ምልመላ እንመለከታለን። በዞኑ ያሉ አበርጌሌና ጻፍጊ ወረዳዎችን በኃይል ተቆጣጥሮ የሚገኘው አዴን ወይም አገው ሸንጎ የተሰኘው ታጣቂ ቡድን ህጻናትንና አዛውንትን በግዳጅ ለውትድርና እያፈሰ መሆኑን ነዋሪዎች ገልጸዋል። የጻግብጅና የአበርጌሌ ወረዳ ነዋሪዎች እንደሚናገሩትም እድሜያቸው ከ14 ዓመት በላይ የሆኑ አዳጊዎችና ከ50 ዓመት በላይ ያሉ አዛውንቶችን በግዳጅ ለጦርነት ዝግጅት እየወሰዱ ይገኛሉ። ከግዳጅ ውትድርናው በተጨማሪ ታጣቂዎቹ ከነዋሪዎቹ ፍየል፣ እህልና እስከ 4000 ብር በገደብ እንዲያወጡ የሚያስገድዷቸው አቶ ተመስገን ገብሩ የተባሉ ነዋሪ ገልጸዋል። በዚህም ምክንያት በርካታ ወጣቶችና ነዋሪዎች ቀያቸውን በመልቀቅም ወደ ሰቆጣ ከተማ በመሰደድ ላይ እንደሚገኙ ተጠቁሟል። የጻግብጅ ወረዳ አስተዳዳሪ አቶ ንጉስ ደሳለኝ አዳጊዎች በግዳጅ መወሰዳቸውን ያረጋገጡ ሲሆን ነዋሪዎች ችግሩ ከባድ በመሆኑ የሚመለከተው አካል መፍትሄ እንዲሰጥ ጠይቀዋል። ውድ የአውዲ ሚዲያ ተከታታዮቻችን የዛሬው የዜና ሰዓታችን ይህን ይመስል ነበር። መረጃችን ለሌሎች እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ መረጃዎች በየዕለቱ እንዲደርሳችሁ ቻናላችንን ሳብስክራይብ አድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ለሀገራችን።